የመንጌ ውሽሚት ምዕራፍ 17 የቡዳ መድኃኒት። ሸግዬ ቡዳ ነች ብለሽ ያወራሽው ሰውን ሲየው ሲበላ የታባሽ አየሽው። እማማ ሸጌ በቁርጭምጭሚታቸው ተገልጠው እስኪታይ ጉልበታቸው ድረስ ወጥ ናቸው። ሙሉ ድፍን ያለ እስከ እንደ ስልክ እንጨት ተመሳሳይ የውፍረት መጠን የያዘ መርገጫቸው በጣም ወፍሮ ሽፍን ጫማ አያስጠልቃቸውም። እንደ መጅ ባበጠው መርገጫቸው ቢረግጡን የምንፈርጥ ራሱ ይመስለኛል። ሸጌ ዘነዘና እግር እንላቸዋለን እየተደበቅን። ሁልጊዜ በነጠላ ጫማ አገር ሲያካልሉ ይውላሉ። የተረገዛቸው ስንጥቅ ለልጅ ዓይን ያስፈራል። ተከረዛቸውን የሆነ ነገር ቢገጣው ወይም ከዲብ ላይ ቢዘሉ እንደ ምጣድ ተፈረካክሶ የሚወርድ ይመስላል። በመሰንጣጠቁ መድረቁ፣ ከመድረቁ መቆሸሹ። እማማ ሸጌ ምንም የቀጠነ አካል የላቸውም። ሁሉ ነገራቸው በወፈረ ስጋ ተመርጓል። ከጉንጫቸው እስከ ጡታቸው፣ ከቂጣቸው እስከ እግራቸው ባላስፈላጊ የስጋ ክምር ተበሽብሸዋል። በእርግጥ የእግራቸው ጉዳይ አንዳንዴም ሙሙት ይላል። ልክ እንደኛ እግር ቀጫጫ ይሆናሉ። ብዙውን ቀን ግን የወፍራም እግር ባለቤት ናቸው። የባታቸው መቅጠንና የታፋቸው መወፈር ሲደመር ቅርጹ የዘነዘና ስለሚሆን ነው ሸጌ ዘነዘና የምንላቸው። እማማ ሸጌ ግን ይገርማሉ። ሸጌ ዘነዘና ስንላቸው አባትህን አቅፌ መደብ ላይ ልዝናና እያሉ ወደ ድምፃችን አቅጣጫ ድንጋይ ይዘው ይመጣሉ። ወደኛ መጠጋታቸውን ሲያዩ ጠይሜና ጠጠር አፈር ይሰበስቡና ከኋላቸው ይበትኑባቸዋል። ቅጠላ ቅጠሉን ጥሰው አድርገው የሚወርደውን ኮሽታ ሲሰሙ ይበረግጋሉ፣ ወደ ኋላም ያፈገፍጋሉ። ደግመን እንከታተላቸዋለን። ሸጌ ዘነዘና ዲቃላ ሁሉ እንደ ዶሮ በነፋስ የተወለድክ የሴት ልጅ ሁሉ አባት ቢኖር መች እንዲህ ስርዓት ትለቅና የልቅ ልጅ ይሰደባሉ። ሸጌ ዘነዘና እስቲ በል ልብ ካልሽ ወደኔ ተጠጊ፣ ደምሽን መጥጬ ስጋሽን ቀርጭጬ አጥንትሽን አድርቄ ነው የምለቅሽ ይላቸዋል። ጠይሜ ድምፁ ቀይሩ። ለመሆኑ አንተ ማነ? እወቂኛ እኮ ብቅ በልና አናግረኛ። ሳላይ እንዴት ላውቅ እችላለሁ ጌታ? ስታይኝ ልታቂኛ አትችይም እንዴ? እንዴት አድርጌ ነው ሳላይ የማውቅ የምችለው? ቡዳ አይደለሽ እንዴ? ምን አልክ አንተ? ሶስታችንም ተንከትክተን እንስቃለን። እያየናቸው ነው የምናወራቸው። ወደ ድምፁ አቅጣጫ ጠጋ ሲሉ በሌላ አቅጣጫ ጥቻውን ተሰን እናድርግባቸዋለን። ወደ ተኮሻኮሸው ሲዘሩ በሌላ በኩል ያለ ሰው ድምፅ ያሰማቸዋል። አስፈሪ የማናውቀው አውሬ ድምፅ። ለመሆኑ ስንት ናችሁ? ማ እኛ? አዎ እናንተ 33 66 አንዳንዴም 99 አንዳንዴም ከዚያ በላይ። ምንድናችሁ? የቀትር ጋኔኖች፣ የዲያብሎስ ቁራጮች፣ የሰይጣን ግልገሎች ነን። እማማ ሸጌ ደነገጡ። ደረታቸውን በመዳፋቸው ደፉ። ምን ነው ደነገጥሽ? ነቃሽብን አይደል? አትፍሪ፣ የእኛና የአንቺ ስራ እኮ አንድ ነው። ጠንቤ ነበር ድምፁን ቀይሮ ያናገራቸው። ኧረ እኔ ከእናንተ ጋር የሚዛመድ ምንም ነገር የለኝም። ቡዳ አይደለሽ እንዴ? አይደለሁም። እናቅሻለን እኮ እልም ያልሽ ቀጣፊ ቡዳ ነሽ። አይደለሁም። እኔ ሸግዙ ታፈሰ እህል እንጂ ሰው አልበላም። ቡዳ ነሽ። የመንደሩ ልጆች እንደ እሸት በቅሎ በአይንሽ ጥርስ ግጠሽ የጨረሽ አንቺ ነሻ? ኧረ አይደለሁም ነሽ። አዎ። ሶስታችንም እንደጀ ጮሁባት። እማማ ሸጌ ሁለት ጆሮዎቿን በጣቶቻቸው ደፍነው ጮሁ። በጢሻ ውስጥ እየተሽለኮለኩ ሮጥን። በርካታ ሰዎች ተሰበሰቡ። እኛም ከሌላ ቦታ የመጣን መስለን ሰውን ተቀላቀለን። ይህንን አንዱን አንከትታው ይሆናል የሚያስለፈልባት እያሉ የጠየኝ አባት። እነሱ እኮ ጠበል መንፈሳቸው ላይ ሲያርፍባቸው እንዲያደርጋቸዋል። ጠበል እንደ አሲድ ነው የሚያስለበልባቸው። እማማ ካሱ በጀርባቸው የተዘረሩትን እማማ ሸጌን በእጃቸው እያመለከቱ ተናገሩ። ሁሉም ሰው የየራሱን መላምት ሰጠ። እማማ ሸጌ በመንደራችን እውቅና የተሰጣቸው ቡዳ ናቸው። ሰውን በተለይም ቆንጆ ልጅን እና እርጉዝ ሴትን ቅርጥፍጥፍ አድርገው እንደሚበሉ በሰፊው የሚነገርላቸው።
የሚቀራቸው ምንም የሌለ ሕፃን አዋቂ የሚያስፈራቸው ሴት። ቡና አጣጭ ጎረቤት የላቸውም። ሰዎች መልካቸውን፣ ልጆቻቸውንና ምግባቸውን ከእማማ ሸጌ ዓይኖች ይደብቃሉ። እናቶቻችን ከእማማ ሸጌ ሲገናኙ ቢያንስ 3 ጊዜ ምራቃቸውን ይተፋሉ። አንዳንዶቹ ደግሞ ፊት ለፊት ሲገጣጠሙ ቡዳ ብለው ተሳድበው ያስደነግጧቸዋል። ሲደነግጡ አይበሏቸውም። እናቴ ሁልጊዜ ከኪሴ ሽምብራና ነጭ ሽንኩርት እንዳይጠፋ ታስጠነቅቀኛለች። ሽምብራው ለጥርሴ ጥንካሬና ለሆዴ ሙሌት ያገለግላል። ነጭ ሽንኩርት ደግሞ የቡዳ መድኃኒት ነው። እማማ ሸጌ ይገኙበታል በሚባልበት መስመር ስደርስ ተልጣ የተዘጋጀውን ሽንኩርት ከኪሴ አውጥቼ በእጄ ይዛለሁ። ከእሳቸው ጋር ስገጣጠም ቶሎ ብዬ ወደ አፌ ጨምርና በጥርሴ ዶሽ አድርጌ አፈርጠዋለሁ። በልቤም 3 ጊዜ ቡዳ 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 እላለሁ። እንዲህ ካላደረግኩ እማማ ሸጌ እንደሚበሉኝ ተነግሮኛል። ከነጠየሜ ጋር ካልሆንኩ በስተቀር በምንም ታምር አልደፍራቸውም። እናቴ ስለሳቸው የነገረችኝን ታሪክ በህልሜ ጭምር እየመጣ ያስበረግገኛል። ሲጨልም እፈራለሁ። በጨለማ ውስጥ የእማማ ሸጌ ምስል እያያለሁ። እንደ ጅብ እየጮሁ በትላልቅ ጥርሳቸው ሊቦጭቁ ሲፎክሩብኝ ከእናቴ እጅ ነጥቀው ሊወስዱኝ ሲታገሉ እያየሁ እቃዣለሁ፣ እባንናለሁ። እማዬ አልኳት አንድ ምሽት ገላዬን በሳፋ ውስጥ እያጠበችኝ ሳለ። ወይዬ ጭንቅሎ ቡዳ ምንድን ነው? ቡዳማ እንደ ሸጌ ያለ ነው። እግሩ ወፍራም ሁሉ ቡዳ ነው ማለት ይቻላል? እንዴታ ምን ማለት ነው? ወይ አንተ ልጅ ምን ጥያቄ ያበዛህብኝ? በደንብ እንዲገባኝ ብዬ ነው እማዬ። ደግሞ ይኸውልህ ጭንቅሎ ቡዳ እንደ ሸጌ በአይኑ ቅርጥፍጥፍ አድርጎ ልጅን የሚበላ የሰው ጅብ ማለት ነው። የሰው ጅብ ሰው የሚያረባ ጅብ ማለት ነው። ቆይ ግን ሰው ውሻ እንጂ ጅብ ያረባል እንዴ? ሄዲያ አንተ ነገር አይገባህም። ለእያንዳንዱ ጥያቄ ትንታኔ ስሰጠ መዋል አለብኝ ማለት ነው። ቆይ ምን አለበት እማዬ? እኔ እኮ ያልገባኝ፣ ቆይ አንተ ስለ ቡዳ ማወቅ ምን ያደርግልሃል? በቃ ፈለግኩኛ፣ በእናትሽ ንገሪ። በእርግጥ እጆቼ ጉንጮቿን እያሻሸው ለመንኳት። ምኑን ልንገርህ የኔ ልጅ? እንዴት ነው ቡዶች ልጆችን የሚበሉት? በጥርሳቸው እንደ ውሻ ዝንጥልጥል እያደረጉ ነው። ምን አለ መሰለህ ጭንቅሎ፣ የእነሱ ጥርስ አይናቸው ውስጥ ነው። አይናቸው ውስጥ ባለው ጥርስ ቅርጭጭ አድርጓል። በድንጋጤ ጮኩኝ። ምን ያስደነግጠሃል? ንገሪኝ አላልክም እንዴ? የምን መንፎሽፎሽ ነው? እንደ ወንዶቹ ደንደን በል፣ አትደንግጥ እንጂ። በድንጋጤ የተንቀጠቀጥኩ ስለነበረ ትከሻዋን ተደግፌ ሳፋው ውስጥ ቆምኩኝ። ትኩስ ሽንቴን አጉርሼ እጇ ላይ ለቀኩት። ውሃ ረጨት አደረገችብኝ። ቆይ ሲበሉኝ ያመኛል፣ ደሜ ይፈሳል፣ የተቦደሰው ጮማዬ ይታያል ይሂሂ ሲሉ ሰምታሉ ጭንቅሎ። አንተ ገላ ላይ እንኳን ጮማ ቀይ ስጋ ተፈልጎ ይገኛል። ሆ መቼስ ወጉ አይቀርም ነው። እንዴት አይገኝም? አብልቼ ለወጥ ባጣ መስሎኝ ጥሬ ሽምብራ ስጪው ይወፍርልሻል ተብዬ ጥሬ በኪስህ ማስቀፍ። እሺ ስለዚህ እማማ ሸጌ ቀጨጫ ስሆን አይበሉኝማ። ታነክትህ እና ምን ይሻላልማ? የሚሻለውማ እግርህን ሰብሰብ፣ የስም ሲንቋለሉ ከመዋል እቤት ተቀምጦ ማጥናት፣ እንደ ሰው ልጅ ጨዋ መሆን፣ እንደ አህያ ያገኙትን አለመመንሸግ። መንገድ ላይ እንዳልበላ ከፈለግሽ ለምን ሽምብራና ነጭ ሽንኩርት ሰጠሽኝ? ጅሎ እሱማ መድኃኒት ነው እኮ ጭንቅላ። የምን መድኃኒት? የቡዳ ነዋ። መድኃኒት የሚወስደው ሳይታመም ነው እንዴ? አዎ የቡዳ መድኃኒት ቀድመ ካልወሰድከው ከተበላ በኋላ ዋጋ አይኖረውም ልጅ። ደግሞ እኮ የሰጠሽኝ ነጭ ሽንኩርት እንጂ ኪኒን አይደለም። ጅል፣ የጅል ዘር። መድኃኒት ሁሉ የሚቃመው ከምን ሆነና ነው? የባህል ሐኪም አባ ገብረ ሕይወት ነጭ ሽንኩርት ከ200 በላይ በሽታዎችን ያድናሉ፣ ከዚህ ውስጥ አንደኛው ቡዳን መከላከያ ነው ብለው ያለፈውን እድር ስብሰባ ላይ ነበረ። ለምን ይገናኛል? ይኸውልህ ጭንቅሎ፣ አንተ ሸጌ ስታያት ቶሎ ብለን ነጭ ሽንኩርትን በጥርስ ዶሽ ስታደርግ ልቧ ቀጥ ትላለች፣ ትደነግጣለች። የዛኔ ትርበተበታለች፣ ካጠገብህም ትጠፋለች። ያለዚያ ግን ትበላህና ትገላለች። ከገደለች በኋላማ አሽከሯ ታደርግሃለች። ከሞትኩ በኋላ
አዎ ሞተም ከቀብር በኋላ በጥበቧ ታስነሳለች። የሞተ ሰው ይነሳል እንዴ? ወደ ነው? እንዴት ነው የማይነሳው? እነሱ እኮ የሚያስነሱበት መተት አላቸው። መተት? አዎ መተት። መተት ደግሞ ምንድን ነውማ? አዚም፣ አፍዝዝ፣ አደንዘዝ ነዋ ልጄ። ከዚያስ ምንድን ነው? ኦሆ ምን አለ ዝም ብለህ የምትናገረውን ብታዳምጥ። ሳይገባኝ? ቆይ ቢገባ ባይገባ ምን አስጨነቀ? ፈተና ላይ ይመጣል ያለ አስተማሪ አለ እንዴ? እሺ ጨርሽልኝ እማዬ። ምኑን? ቡዳዎች ቦልተኝ ከሞትኩኝ በኋላ ከመቃብር አስነስተው እንዴት አሽከራቸው እንደሚያደርጉኝ ነው። ይኸውልህ ቡዳዎች በማህበር ተሰብስበው እሸት፣ አተርና በድንጋይ ወፍጮ መቃብር ላይ ይፈጩና እዚያው ጉልቻ ጎልተው ቂጣ ይጋገራሉ። የዘንጋዳና ጤፍ ንፍሮ ይቀቅላሉ። የንፍሮውን ውሃ መቃብር ላይ ያንጠፈጠፉ በፈላ ውሃ ያቃጥሏል። ከዚያ የጋገሩትን የአተር ቂጣ ሁለት እኩል ቦታ ሲቆርጡት መቃብርህን ፈንቅለህ አፈር አራግፈህ ትነሳለህ። ስታያቸው ትደነግጥና ትሰግድላቸዋለህ። ስትደነግጥላቸውና ስትሰግድላቸው ደስ ይላቸዋል። በገመድ አስረው እንደ በግ እየጎተቱ ወደ ቤቶች ይወስዱና የከብቶቻቸው እበት ያስጠፈጥፏል። ማገዶ ከዱር ያስለቅሙሃል። የማንኛውንም እርሻ ከበሬ እየጠመድክ ያሳርሱሃል። ምግብ በቀን አንዴ እየሰጡ በቀን 3 በሽቦ ጅራፍ ይገርፉሃል። ውሃ ከሩቅ አንሶ ያስቀዱሃል። ሲፈልጋቸው እጅህና እግርህን አንገትህን ለብቻ እየገነጣጠሉ በሳት ይጠብሷል። ደነገጥኩኝ። የሰማሁት ታሪክ የደረሰብኝ ያክል እንባዬን አልቆማለኝ። በምሽት የተነገረኝ የቡዳዎች ታሪክ ጣፋጭነት እንቅልፌን ነጠቀኝ። ኮሽ ባለ ቁጥር ስበረግግ ነጋ። እማማ ሸጌ ከኮሽታ ጀርባ ስፈልጋቸው አደርኩ። ነግቶም ማመን አቃተኝ። የምሬን ጠላኋቸው። የፈለገ ነገር ይመጣል እንጂ ብቻዬን በደጃፋቸው አላልፍም። በመሸ ቁጥር ስለ ሰይጣንና ቡዳ ሲወራልኝ እፈራለሁ። የሚወራልኝ ላይ እንዳይቋረጥብኝ እየሰጋሁ እያለቀስኩ ቢሆን አዳምጣለሁ። ማልቀሴ የሚታወቀኝ የእንባዬ ኳሶች ማየት ሲጋርብኝና ንፍጤ ሲዝረበረብ ነው። በሹራቤ እጅጌ የአፍንጫዬን ፈሳሽ ሞዝልቄ ሳነሳ እያለቀስኩ እንደነበር ይገባኛል። እማማ ሸጌን የሚዳፈረው ልቤ እንደ ጠይሜ ዘንድ ተቀምጧል። ከእነ ጠይሜ ጋር ከሆንኩ በምንም ታምር አልፈራቸውም። እየተደበቅን እናስጮኋቸዋለን፣ እንሰድባቸዋለን፣ ሲያለቅሱ እንስቅባቸዋለን። እንደ ልማዳችን ተደብቀን ስናስለቅሳቸው ተራመድ የሚባል ገጠር የትምህርት ቤታችን አትክልተኛ ያዘ። ሶስታችንም እንደ በግ አስተሳስሮ እየነዳ ለማማ ሸጌ አቀረበ። አልመቱንም። አተኩረው ከተመለከቱም በኋላ ወደ ጠንቤ ቤት ሄዱ። ከኋላቸው ተከትለን የነጠንቤን የወፍ ቆሎ አጥር ተከልለን የሚሉትን ለመስማት ጓጓን። ምን ሆነሽ ነው የምታለቅሹ ሸጌ? የጠንቤ እናት ጌሻቸውን በጠላ መጥሚቂያቸው መጥረቢያቸውን እየቀልጠጠፉ ጠየቋቸው። ልጅሽ እየሰደበኝ እንዴት አላለቅስም ሜቴ? እንባቸውን በነጠራቸው ጫፍ እያብሳሉ። የማን? የኔው ልጅ? አዎ ያንቺው ልጅ። የትኛው? መልኩን እንጂ ስሙን የት አባቱ አውቃለሁ። ትልቁ ነው ትንሹ? እረ ትልቁ ምን በወጣው እናቴ። እና ጠንቤ ሰደበኝ እያልሽ እንዳይሆን ብቻ። እንዴት አልልሽ? ሙልጭ አርጎ በስድብ ሳሙና በገዛ ጓር አጥቦ አሰጠኝ እንጂ። ምን እያለሽ ነው ሸጌ? እርግጠኛ ነሽ የኔ ጠይሜን የሰደበሽ? ምን እርግጠኝነት ያስፈልገዋል? የአንቺ ልጅ ጠፍቶኝ ነው እንዴ ትዘላብዳለሽ ብለሽ የምትጠረጥሪኝ? ስነ ስርዓት ሸጌ። የኔ ልጆችን ጠበይን አውቃለሁ። አይኖችሽን ከልጅች ላይ አንሺ። እሱ እንኳን ሲድርሽ ቀና ብሎ ሊያይሽ አይደፍርም፣ ይፈራሻል እኮ። ጨዋው ልጅሽ ቀና ብሎ እንደማያይኝማ ታየልሽ እኮ። ማንን ነው ያየው? እኔው ተደብቄ ሲሞልጨኝ በአይኔ በብረቱ አየውልሽ። ምን? በአይኔ በብረቱ ታያለሽ እንዴ? በቀስቱ በይኝ እንጂ ሸጌ፣ ባክሽ ልለምንሽ፣ ልጄ ላይ ትፊበት። የስንት ሰው ፊት ገርፎኝ ዝናብና ፀሐይ ተፈራርቁብኝ በመከራ ያሳደጉት ልጄ እንዳትበይብኝ። እሱን ከምትበይብኝ እኔን እናቱ እንደፈለግሽ ቀረጣትኝ። እማማ ሸጌ ተናደዱ። ፊት ለፊታቸው ያገኙትን ጌሾ የሚቀረጥፉበትን ጉቶ አንስተው ወደ ጠንቤና ተጠጉ። የእነ ጠንቤ ጎረቤት ገላጋይ ሆኖ መሀል ገቡ። ላለመመታትም የተጠነቀቁ ከእማማ ሸጌ ላይ ታግለው መጥረቢያውን ነጠቋቸው። ትልቅ ሰው ሲደባደብ አይተህ ታውቃለህ? ጠንቤ ለእናቱ ሲያግዝ ሲል ጠይሜ እጁን ያዘውና ጠየቀው። አላውቅም።
በቃ እናትህ ሲደባደቡ እንያ ጠንቤ ደነገጠች። ከተናገርኩ እኮ እናግዛቸዋለን። ተስማማ። አንቺ ሙቃይን ስንቱን በሽሽ ታበቂ ደግሞ በልጅ የመጣሽ። የጠንቤ እናት የጌሾ ማጠርቀሚያውን ጎቶ እያወዛወዙ የገላጋይ ትከሻ እየጠራረጉ ተሳደቡ። ተራመድ ለማማሸጊያ አግዞ ቀጥቅጦናል። ያላችን ሰንበር በሰንበር ስትሆን ገርፎናል። ያንን ያክል ቢጎዳንም ለቤተሰቦቻችን አልተናገርንም። ተናገርን ምክንያቱም እየጠየቅን እንረገፋለን። አልቅሰን ሲወጣለን ተራምደን የምናጠብቀውን አዲስ አሪፍ ዘዴ ጠይሜ ጠቆመን። ሶስታችንም እነ ጠይሜ ገብተን ቦታችንን አስነካ ነው። እየተፈራፈርን በላኝ ወጨቀኝ ተራመድ ዘለዘለኝ እያልን ጮህን። ጠይሜ በሰጠን መመሪያ መሰረት መፍራትና መንቀጥቀጥ አይቻልም። ጋሽ በቄ ደንግጠው ጫታቸውን በትነው ተነሱ። ማናችንን ይቆጣጠሩ፣ ማናችንን ያባብሉ። ዝም ማለት አልናቸው። ለዚህ የፈጠራ ጥበባችን ውጤታማነት ጋሽ በቄ የመረጥንበት ምክንያት እሳቸው የተሻለ ነገርን ሳያጣራ ፈጥኖ እርምጃ የሚወስድ ሰው ስለማናገኝ ነው። የት ነው የዋላችሁት? ጋሽ በቄ ጠይሜ ላይ ጮኸበት። ቢጫ ሜዳ ኳስ እየተጫወትን ነበረ። እና ምን ሆናችሁ ነው? ወድቃችሁ ነው? ከሰው ተጣላችሁ? አልተጣላንም፣ አልወደቅንም። እና ምን ሆናችሁ ነው? ተራመድ ፍጥጥ ብሎ አየን እና አፍጥጦ ቀርቶ አግጦ ቢያያችሁስ? ሲያዩ ሶስታችንም ልባችንና አይናችን ወጋንና ወደቅን። አለና ጠይሜ ደረቱን ደግፎ አቃሰተ። ምን? ጋሽ በቄ በድንጋጤ ጮሁ። እኔና ጠንቤ ተረበተበትን። አንገታችንን ደፍተን አይናችንን ስር ምራቃችንን እየቀባን ያለ እንባ አለቀስን። አይኖቻችን እንዲቀሉ ፍትክ አድርገን አሸናቸው። ጋሽ በቄ አባብለው ቤታችን አስገቡንና የከሰል ፍም ላይ ሳይላጥ የተበሰለ ድንች እና ሻይ ሰጡን። ከግቢ ሳንወጣ እንድንጫወት አዘዙን። እኛ ግን የልባችን ስላልደረሰ የተንኮል ሸረባችንን ጀመርን። በሌላ ዘዴ ተራምደን እናስቀውጠው ተመካከልንበት። ድንገት እየተጫወትን ሳለ ተራመድ ወጣ ሊባል ሰማን እያለን ወደ ጋሽ በቄ እየሮጥን ጫወታቸውን በሰላም አልፈው እንዳይቀሙ ረበሽናቸው። ቂም እንዲቋጥሩበት አደረግናቸው። እኔም ጠንቤም ወደ ቤታችንን ብቻችንን አንሄድም ብለን እግራቸው ላይ ተጠረጠመን። አባብለው በየቤታችን እያደረሱ ስለሆነ ጉዳይ ለወላጆቻችን ካወሩ ስለ ተራመድ ዘር ማንዘር በጋራ ሊያጠኑ ተስማሙ። በምክክራችን መሰረት ከምሽቱ 2 ሰዓት ላይ ጠይሜ ጥቅልል አድርጎ ጮኸ። ሰፈርተኛው ግልብጥ ብሎ ለያዥ ያስቸገረን ጠይሜ ያባብሉ ገቡ። እኔና ጠንቤ ከወላጆቻችን ጋር ሆነን ከጮሁት ቤት ተገኘ። መሬት ላይ የተንፈራፈረ የሚጮኸውን ጓደኛችንን አገዝ ነው። የተራመድን ስም እየጠራን በላኝ አኘከን እያለን ጮህን። የእኛ ቤተሰቦችን ከጋሽ በቄ የተናገራቸውን በተግባር አረጋገጡት። የጠይሜና የኔ ታላቅ ወንድሞች ጭንቅላትን ድቡልቡል የሆነ ዱላ ይዘው ወደ ተራመድ ቤት ሄዱ። ሁለቱም ተደብቀው ሲቆሙ ውለው ማምሻውን ጠላ ሲጎነጩ ሞቅ ብሏቸዋል። የተራመድን ቤት ገንጥለው ገብተው በዱላ እስኪበቃው ወገሩት። የሚቀጠቀጡት ያለንበት ድረስ አመጡት። የቡና ተላና አመድ በግድ ጋቱ። እያለቀሰ ያለ ስም ስላወጣንለት እያረረ ትፋባቸው ሲባል በአመድና አተላ የላቆጠ አፈታውን ነደፈብን። ሰፈሩን ትቶ እንዲሄድ ማስጠንቀቂያ ተሰጠው። እያለቀሰና እያለቀሰ በምድራችን ሰዎች እየተወገዘ ወደ ቤቱ ገባ። አፍሮ አንገቱን ደፍቶ ቡዳነቱ በግድ ለጥፈንበት በሩን ዘጋ። ሲነጋ የሰማነው ዜና ግን ይቀፋል። ተራመድ የቤቱ ወራጅ ላይ ራሱን በገመድ አንቆ ሞተ። ያዘነለት አልነበረም። ልጆቻችንን ከመብላት ተረፉልን፣ የታበቱ ይሁዳ ተባለ። ከነጭ ሽንኩርት በተጨማሪ ሶስታችንም አንገታችን ላይ የማናንጠለጥለው እና በሰው አይን ከመብላት የማንድንበት ክታብ አለን። ገላችንን ስንታጠብ ወይም ስንዋኝ ካልሆነ ከአንገታችን አይወልቅም። ውሃ ከነካው መድኃኒትነቱ ያከትምለታል፣ ይረክሳል ስለተባለን ከውሃ እናገናኘውም። አንገታችን ላይ አንጠልጥለነው እየዞረን እንፈራዋለን። ጠይሜ ድፍረትና ምርምር ያበዛል። የዛፍ ጥላ ስር ተቀምጠን በእንቧይ
ውሃ ተጫውተን ስናበቃ ክታባችንን ፈተን ለምን ውስጥ ያለውን አውጥተን አንመራመርበትም አለን። ፈራን። ስናንገራግርበት እንዳይፈራ አንበረታታን። የራሱን በትኖ አሳየን። በስስ ወረቀት ላይ በቀይ ብዕር ጥቅጥቅ ተደርጎ የተጻፈ ነገር አነበብንበት። ያነበብነው ምንም አልገባንም። ፊደሉ እንጂ ቃሉ አማርኛ አይደለም። የጠንፌ ክታብ ሲፈታ ምንም ጽሑፍ የሌለበት ባዶ ነጭ ወረቀት ሆኖ ሳቅን። ሞራል የመጣና የኔን ከፈትኩት። የቆዳ ሽፋኗ በጥርሴ ቀስ ብዬ አላቀቅኳት። በቢጫ ወረቀት ላይ የሚያምር እጅ ጽሑፍ የሚከተለውን ሀሳብ ሰፍሯል። አህዬ ጭንቅሎ ናት። ለመሆኑ እኔ ማን የሚሉኝ የቡዳ መድኃኒት ሰረኝ ነኝና ነው ወደ እኔ የመጣሽው? ደሞስ ቆንጆ ልጅ እንዳለች ከቡዳ ለመከላከል መድኃኒት ስታሰሪ አታፍሪም? ደፋር ነሽ፣ ማርያምን ደፋር ነሽ። ይህኔ እንኳን በአይን በጥርስ ተግጦ ሊበላ የሚችል ስጋ ላዩ ላይ ያልበቀለበት ልጅሽን የቡዳ መድኃኒት ማሰራት ያምርሻል? እኔ የጭንቅሉ ወላጅ ብሆን እንኳን የቡዳ መድኃኒት ላሰራበት እንደተወለደ ነበር ለሰው መሳቂያ ሳይሆን እንደ ጦስ ዶሮ ጉሮሮን አንቄ የምደፋው። ጠይሜና ጠሜ ሆዳቸውን ይዘው ሳቁብኝ፣ ተንፈቀፈቁብኝ፣ አኮረፍኩ። ለዓመታት ስድቤን በአንገቴ ላይ አንጠልጥዬ መዞሬን ሳስበው ቀፈፈኝ። የተበታተነውን ክታብ በእጄ እንዳያስ ወደ እናቴ በረርኩ። ደጃችን ላይ ብቅል እያሰጣች አገኘኋት። አንቺ እማዬ አልኳት። ምን ሆነ ደግሞ ውሃ እንዳደረቀው ባቄላ ጠፍጥፋ አፍንጫህን የነፋህብኝ? ዝም አልኳት። ከማን ተጣላ? ከማንም አልተጣላሁም። እና ምን አባ ሆነ ታዲያ የተነፋኸው? አንገቴ ላይ ያደረግሽልኝ ምንድን ነው? የቱ? ክታቡ? አዎ ክታብ ነው የኔ ልጅ። ክታብ ምንድን ነው? የቡዳ መድኃኒት። የተፈታውን አሳየኋት። ደነገጠች። ቱ ማን የፈታብኝ የኔ ልጅ? አንተው ራስህ ከሆንክ የፈታው ይቅር በለኝ እያልክ ተንበርከክ ከጸልይ ጭንቅሉ፣ ያለዚያ መሞት ነው። ጉድ ሳይሰማ መስከረም አይጠባሉ። በል አንገትህን ደፍተህ ጸልይ። አልጸልይም። ካልጸልይክማ እንደ ድሮ ትፈነግላታለህ። ማንም የሚፈነግለኝ? እስቲ ልብ ያለው ይፈንግለኝ። ታላቅ ወንድሜና እህቴ ከቤት ውስጥ ዘለው ወጡ። እህቴ ወረቀቱን ከእጄ ነጥቃ ለአካባቢው እንዲሰማ ጮክ ብላ ያነበበች ሳቀች። ወንድሜም ተቀብሏት በራሱ አይኖች እያነበበ ሆዱ እስኪያመው ሳቀ። እማዬ ግን አሁንም ተው ብያለሁ፣ እናንተ ልጆች እንዳትቀጸፉ እያለች ታስጠነቅቀናለች። ወንድሜና እህቴ የቡዳ መድኃኒታቸውን ከአንገታቸው ላይ እየወለቁ ፈቱ። በእኔ የተጀመረው ክታብ የመፍታት አብዮት ወንድሜና እህቴን አስከተለ። የወንድሜ የተጠቀለለ የጋዜጣ ቅዳጅ ሆኖ የእህቴ ደግሞ የኮክ ፍሬ ሳቅ። ተው እንዳትቀጸፉ እማዬ አሁንም ሰክታልናለች።